ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። ኢትዮጵያ የዲጂታል መታወቂያ ተደራሽነትን በማረጋገጥ ረገድ ለአፍሪካ ምሳሌ የሚሆን ስራ አከናውናለች። በሀገር አቀፍ ደረጃ በተካሄደው የኮሪደር ልማት ስራዎች ከ300 በላይ ፕሮጀክቶች ተጠናቀዋል። የቀይ ባህር አካባቢ የጂኦፖለቲካል ሰላምና ደህንነት ለማስጠበቅ የቀጠናው ሀገራት ትብብር ወሳኝ ነው። የሌማት ትሩፋት መርሃ ግብር ከተጀመረ ወዲህ ተጠቃሚነታቸው እያደገ መምጣቱን በኦሮሚያ ክልል ጅማ ዞን አስተያየታቸውን የሰጡ ነዋሪዎች ተናገሩ። በኢትዮጵያ በኢንዱስትሪ ፓርኮች እየተፈጠሩ ያሉ የስራ ዕድሎች ትምህርት የሚወሰድባቸው ናቸው የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ ነኝ። አብራችሁን ቆዩ። ኢትዮጵያ አካታች የዲጂታል መታወቂያ ተደራሽነትን በማረጋገጥ ረገድ ለአፍሪካ ምሳሌ የሚሆን ስራ ማከናወኗን የአይዲ4 አፍሪካ ዓመታዊ ጠቅላላ ጉባኤ ተሳታፊዎች ገለጹ። የኢትዮጵያ ኢንቨስትመንት ሆልዲንግ እና የጃፓኑ ቶፓን የጋራ ኩባንያ የሆነው ቶፓን ሴኩሪቲ የኢትዮጵያ ስራ አስፈጻሚ ቃል ኪዳን አረጋ ኩባንያው በኢትዮጵያ የምስጢራዊ ህትመቶችን ውስንነት ለመፍታት የተቋቋመ መሆኑን ይናገራሉ። ኩባንያው ስትራቴጂክ የሆነው ምስጢራዊ ህትመት ከኢትዮጵያ ባለፈ ለሌሎች ሀገራት ተደራሽ ለማድረግ በኢትዮጵያ ግዙፍ የህትመት ፋብሪካ እየገነባ መሆኑን አመልክተዋል። ፋብሪካው በሙሉ አቅሙ ወደ ስራ ሲገባ በአመት ከ5.6 ሚሊዮን በላይ ፓስፖርት እንደሚያመርት ጠቅሰው በዚህም ምርቱን ከኢትዮጵያ አልፎ ለሌሎች ሀገራት ለማቅረብ ያስችለዋል ብለዋል። የፓስፖርቱ ህትመቱ በኢትዮጵያ መከናወኑ የውጭ ምንዛሬን ከማስቀረት ባለፈ ደህንነቱ የተጠበቀና ሀገራዊ እሴትን የተላበሰ እንዲሁም ለሁሉም ዜጋ ተደራሽ የሚሆን ፓስፖርት ለማቅረብ እንደሚያስችል አስታውቀዋል። የቻይና ኢፕቴክ ኩባንያ የሽያጭ ባለሙያ ሃርበርት ጎንዶ ኩባንያው አስተማማኝ የማንነትና ደህንነት ማረጋገጫ መፍትሄዎችን እያቀረበ መሆኑን ተናግረዋል። ኢትዮጵያ በዲጂታል ትራንስፎርሜሽን እያሳየችው ያለው ለውጥ የሚደነቅ መሆኑን ጠቅሰው ኩባንያዎችም ይህን እድል በመጠቀም በመላ ሀገሪቷ አገልግሎቱን ለማስፋት ፍላጎት እንዳለው አመልክተዋል። በሚስጥራዊ የፓስፖርትና ዲጂታል መታወቂያ ህትመት ላይ የሚሰራው የጀርመኑ ቬርዶስ ኩባንያ ማኔጂንግ ዳይሬክተር ዛቪየር ሮስት ኢትዮጵያ ዲጂታል ማንነትን ለማረጋገጥ በምትሰራው ስራ በአፍሪካ ግንባር ቀደም ተጠቃሽ ናት ብለዋል። የህዝብ ተወካዮች ምክር ቤት አባል አምባሳደር ዶክተር ቶፊቅ አብዱላሂ በበኩላቸው ከቅርብ ዓመታት ወዲህ ለዲጂታላይዜሽን በተሰጠው ትኩረት ተስፋ ሰጪ ውጤቶች መመዝገባቸውን ጠቅሰዋል። በዲጂታል መታወቂያና በፓስፖርት ላይ የማጭበርበር ተግባራት እንዳይፈጸሙ ጠንካራና አስተማማኝ ሲስተም መዘርጋቱን አስታውቀዋል። በሀገር አቀፍ ደረጃ ከ60 በላይ ከተሞች ላይ ተግባራዊ እየተደረገ ባለው የኮሪደር ልማት ከ300 በላይ ፕሮጀክቶች በመጀመሪያው ዙር መጠናቀቃቸውን የከተማና መሰረተ ልማት ሚኒስቴር አስታወቀ። የከተማና መሰረተ ልማት ሚኒስትር ዴኤታ ሄለን ደበበ በሰጡት ማብራሪያ መንግስት ከተሞችን ለዜጎች ኑሮ ምቹና ተስማሚ ከማድረግ ባለፈ ለኢንቨስትመንት መዳረሻ ሳቢ እንዲሆኑ በልዩ ትኩረት እየሰራ ይገኛል ብለዋል። በዚህም ከተሞች ያሏቸውን ተፈጥሯዊና ሰው ሰራሽ ሀብቶች በተገቢው መንገድ ጥቅም ላይ እንዲያውሉ የሚያስችሉ የልማት ስራዎች ተጠቃሽ ስለመሆናቸው አንስተዋል። ከተሞች በፕላን የተመራ አሰራር እንዲከተሉ ለማስቻል የከተሞች የመሬት አጠቃቀም ፕላን ተግባራዊ እየተደረገ መሆኑን አስታውቀዋል። የከተማ መሬት አጠቃቀም ፕላን 30 በመቶ ለመንገድ፣ 30 በመቶ ለአረንጓዴ ልማት እንዲሁም 40 በመቶ ለግንባታ እንዲውል ተደርጎ መዘጋጀቱን ጠቅሰዋል። ይሁን እንጂ በርካታ ከተሞች አወቃቀርና መሰራረታቸው በፕላን የተደገፈ ባለመሆኑ የመሬት አጠቃቀም ውስንነት እንዲፈጠር አድርጓል ነው ያሉት። በዚህም በቂ መሰረተ ልማትን ያላሟሉና ከደረጃ በታች የሆኑ በርካታ ከተሞች መፈጠራቸውን ተናግረዋል። በአሁኑ ወቅት በሁሉም የሀገሪቱ አካባቢዎች እየተከናወነ ያለው የኮሪደር ልማት በከተማ ፕላንና በመሬት አጠቃቀም ዙሪያ ያሉ ውስንነቶችን ለመሙላት በእጅጉ እያገዘ ስለመሆኑ ሚኒስትር ዴኤታው አስታውቀዋል። የኮሪደር ልማቱ የዜጎችን ፍትሐዊ ተጠቃሚነት ከማረጋገጥ ባሻገር ዘመናዊና ተወዳዳሪ ከተሞችን ለመገንባት የኮሪደር ልማቱ ትልቅ መነቃቃትን መፍጠሩን ጠቅሰዋል። በአሁኑ ወቅት የኮሪደር ልማት ስራዎች በሁሉም ክልሎች ባሉ 60 ከተሞች ተግባራዊ እየተደረጉ መሆኑን አብራርተዋል። ከእነዚህ ውስጥ ከ30 በላይ ከተሞች የመጀመሪያውን ዙር አጠናቀው ወደ ሁለተኛው ዙር መሸጋገራቸውን ገልጸው ለስኬታማነቱ ሚኒስቴር መስሪያ ቤቱ አስፈላጊውን ድጋፍና ክትትል እያደረገ መሆኑን አስታውቀዋል። የቀይ ባህር አካባቢን የጂኦፖለቲካል ሰላምና ደህንነት ለማስጠበቅ የቀጠናው ሀገራት ትብብር ወሳኝ ሚና እንዳለው የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፈር በድሩ ተናገሩ። ሶስተኛው የቀይ ባህር ቀጠናዊ ጂኦፖለቲካል ፎረም በአዲስ አበባ በመካሄድ ላይ ነው። ፎረሙ እየተካሄደ ያለው የቀይ ባህርና የኤደን ባህረ ሰላጤ ቀጠና ሀገራት ለኢኮኖሚያዊ፣ ለደህንነት ትብብር እንዲሁም መልካም አጋጣሚዎች፣ ተግዳሮቶችና የቀጣይ አቅጣጫዎች በሚል መሪ ሀሳብ ነው። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፈር በድሩ በዚህ ወቅት እንዳሉት የቀይ ባህር አካባቢን የጂኦፖለቲካል ሰላምና ደህንነት ለማስጠበቅ የቀጠናው ሀገራት ትብብር ወሳኝ ሚና አለው። ኢትዮጵያ የቀጠናውን ሰላምና ደህንነት ለማስጠበቅ የጋራ ተጠቃሚነት ከማረጋገጥ አኳያ ከቀጠናው ሀገራት ጋር በትብብር እየሰራች መሆኗን ገልጸዋል።
ኢትዮጵያ የቀይ ባህርን ደህንነት ከማስጠበቅ አኳያም የባህር ላይ ዝርፊያዎችን ጨምሮ ሌሎች ህገወጥ ተግባራትን ለመከላከል የሚኖራት አስተዋጽኦ ትልቅ መሆኑን ጠቁመዋል። የሌማት ትሩፋት መርሃ ግብር ከተጀመረ ወዲህ ተጠቃሚነታቸው እያደገ መምጣቱን በኦሮሚያ ክልል ጅማ ዞን አስተያየታቸውን የሰጡ ነዋሪዎች ተናገሩ። አርሶ አደር ራህመቱ አባ ሞጋ በትንንሽ ኩሬ በአሳ እርባታ መሰማራታቸውን ገልጸው ወደ ስራው ከመግባታቸው በፊት አሳን በትንሽ ኩሬ ማርባት እንደሚቻል እንደማያውቁ ይናገራሉ። በሌማት ትሩፋት መርሃ ግብር መንግስት በሰጣቸው ስልጠና ኩሬ በማዘጋጀት የአሳ ጫጩትን ወስደው ማርባት መጀመራቸውን አስረድተዋል። በዚህ ስራም ልምዳቸውን ለብዙዎች ከማካፈል አልፈው አሳን ለገበያ በማቅረብ ተጠቃሚ መሆናቸውን ገልጸዋል። አርሶ አደር አብዱ አብዱራህማን በበኩላቸው በሌማት ትሩፋት መርሃ ግብር አነስተኛ ኩሬ ገንብተው አሳ በማምረት ተጠቃሚነታቸው እያደገ መምጣቱን ተናግረዋል። ሌላው የጅማ ዞን ነዋሪ የሆነው ወጣት ሪያድ ረሻድ በሌማት ትሩፋት መርሃ ግብር ከጓደኞቹ ጋር በመደራጀት የዶሮ እርባታ ስራ ላይ መሰማራቱን ተናግሯል። ከመንግስት የብድር የቦታና የክህሎት ማሳደጊያ ስልጠና እንደተሰጣቸው ገልጾ ዝርያቸው የተሻሻሉ የአንድ ቀን ጫጩቶቹን በመውሰድ አሳድገው ለአርሶ አደሩ እያሰራጩ መሆኑን ጠቅሰዋል። የሌማት ትሩፋትን ስኬታማ ለማድረግ የተሻሻሉ ዝርያዎችን በማባዘትና ለህብረተሰቡ የማቅረብ ስራ በስፋት እየተከናወነ መሆኑን የተናገሩት ደግሞ የክልሉ ግብርና ቢሮ ምክትል ኃላፊ ቶሌራ ደበላ ናቸው። በዘንድሮ ዓመትም በርካታ የተሻሻለ የአንድ ቀን የዶሮ ጫጩቶችን ለህብረተሰቡ ለማከፋፈል እየተሰራ ነው ብለዋል። ክልሉ ከሌማት ትሩፋት አንዱ የሆነውን የማር ምርት ለማሳደግ ዘመናዊ ቀፎችን ለአርሶ አደሩ በማቅረብና ንብ ማራቢያ ማዕከላትን በመክፈት የተሻሻሉ የንብ ዝርያዎችን ለአርሶ አደሩ የማቅረብ ስራዎች ሲከናወኑ እንደቆዩም አውስተዋል። በኢትዮጵያ በኢንዱስትሪ ፓርኮች እየተፈጠሩ ያሉ የስራ ዕድሎች ትምህርት የሚወሰድባቸው መሆናቸውን የ20ኛው የዓለም ስራ ድርጅት አህጉራዊ ጉባኤ ተሳታፊዎች ገለጹ። በጉባኤው የተለያዩ ሀገራት ተወካዮችና የዓለም አቀፍ ተቋማት መሪዎች የተገኙ ሲሆን ተሳታፊዎቹ በአዲስ አበባ ከተማ የተከናወኑ የተለያዩ የልማት ስራዎችን ጎብኝተዋል። ጎብኚዎቹ ኢትዮጵያ እያከናወነቻቸው ያሉ የልማት መርሃ ግብሮች አስደናቂና ልምድ የሚወሰድባቸው መሆናቸውን ጠቁመዋል። ከካሜሩን የመጡት ፓትሪስ አርሜል ኩንዳ በሰጡት አስተያየት የልማት ስራዎች ለዜጎች እየፈጠሩት ያሉት የስራ ዕድሎች ትምህርት የሚወሰድባቸው መሆናቸውን ገልጸዋል። ከደቡብ አፍሪካ የመጡት ዶሮቲ ስቴንካምፕ ልዩ የኢኮኖሚ ዞኖች የፈጠሩትን የስራ ዕድል አድንቀው በቦሌ ለሚ ኢንዱስትሪ ፓርክ ያለው ምቹ ሁኔታ አበረታች መሆኑን ተናግረዋል። የልዩ ኢኮኖሚ ዞኖች አጠቃላይ ገጽታና የማስፋፊያ ፕሮጀክቶች ተጨማሪ የስራ ዕድል የሚፈጥሩ መሆናቸውን አንስተው በመንግስትና በግል አጋርነት እየተከናወኑ የሚገኙ ስራዎችም አስደናቂ ሆነው እንዳገኟቸው ጠቁመዋል። መንግስት ለባለ ሀብቶች በሚያደርጋቸው ማበረታቻዎች መደነቃቸውን የተናገሩት ደግሞ ከታንዛኒያ የመጡት ሊዊቲኮ መዋንደቦ ናቸው። ልዩ የኢኮኖሚ ዞኖች ለበርካታ ሰዎች የስራ ዕድል መፍጠራቸውን በተግባር መመልከታቸውን ተናግረዋል። በዚህም ከኢትዮጵያ በርካታ ልምዶች መቅሰማቸውን ነው ጨምረው የገለጹት። ተመልካቾቻችን፣ የዕለቱ ዜና በዚሁ አበቃ። መልካም ጊዜ